ስነ ስርዓት ያዥ ይሁንሽ ወብዘራሽ በከዛ ቤት ምትማ አታሽማቅቂኝ እሺ ግን ዳጣ ለምንድን ነው እናትሽን ጡት ያልጠባሽው አንተ የማንም ስማች አንተ የኔዎች ታውቃለህ ደግሞ ምንም ነገር ፈልጌ አጥቻለሁ እሺ ግን ምን እንደማረጋት እኮ አልነበርሽ ይኸውልህ ምን ታረጋታለህ መሰለህ ባል ያደርግሃለሁ ገባ በግድ አንድ አይን ያላት ማየት ማትችል እማማ ለምለም ናት ብላለሽ ኩጭ እኔ ወጥቻለሁ አዝኜ ወጥቻለሁ ሰላምዬ ጋር ነኝ ሰላም ምንድን ያለች መጀመሪያ ተቅለሰለሰች ከዛ ግን ይቅርታ ጠየቀችኝና የሆነ ሚስጥር እንደምትነግረኝ ነገረች ምን ማለት ቆይ ምንድነው የምትነግርሽ ዳሬ ምንድነው ዳሬ ቆይ ምንድነው የምትነግርሽ ታዲያ ነገረችሽ አይ አልነገረችኝም ግን በቅርቡ እንደምትነግረኝ ነግራኛለች ቆይ በምን ጉዳይ ነው ማርቲ ምንም አልነገረችሽም አይ ምንም በርግጥ ሰላም ለኔ ሚስጥረኛ አይደለችም ግን ያው አሁን ስላረገዘች ምናልባት ስለ ልጇ አባት ወይ ደግሞ ስለ ልጇ ሊሆን ይችላል ብዬ ማስጨነቅ አልፈለኩም ቆይ እንደዛ ብላሽ ነው አይ አላለችኝም ግን እንዲሁ በቃ ስገምት አይ ጥሩ ነው ማርቲ ለኔ ብትነግረኝ ምን አለበት ምን ነው መቀናቱ ነው አየዳሪ እኛ ሴቶች ሚስጥር እንጠባበቃለን እንግዲህ ምን ማድረግ አይቻልም አይመስለኝም ታዲያ መቼ ነግርሻለሁ አለች በርግጥ ቀኑን አልነገረችኝም ግን እንደነገረችኝ ላንተ መቼም ኮዳ ይጨክን ሁሉንም ነገር መንገር አይቀር እሺ ማርቲ ሰላም እንዳለችው ጭክና ልትናገር ነው እንዴ ኧረ አምላኬ ወይ መውጫውን ስጠኝ እባክህ ይህን ቤት ከመፍረስ አድን እንዴት ጨክና እንዴት ትላለች አሁን ለሰላም ዳጣ ልጅሽ ናት ብላት ምንድነው የሚፈጠረው ቤቱን አካፍሉ ልትል ትችላለች ከቤት አልወጣም ልትል ትችላለች ለማርታም ልትነግራት ትችላለች ልጇ እነ ውሃ እህቶቿ እንደሆኑ ማወቅ ትፈልጋለች ባጭሩ እኔ ለሰላም ዳጣ ልጇ እንደሆነች ብነግራት ምናልባት ወዲያው ማርታ ጆሮ መድረሱ አይቀርም ሚስጥር አንዴ ከወጣ መያዣ የለው መጀመሪያ እኔ ከሁሉም በፊት ማርታን ማለማመድና ማሳመን አለብኝ ከሰላም በፊት ዳጣ የኔ ልጅ መሆኗን ማርታ ማወቅ አለባት ግን ደግሞ እጅ ላይ ብትሞትስ ከሰላም ጋር እንደተኛው ብታውቅ ማርታ ሰው አትሆንም ይህን ያህል ዓመት የተቀመጠችው ሁለተኛ ሚስቱ ሆና ነው ትለኛለች ደግሞ ልክ ናት እኮ ኧረ አምላኬ መውጫውን ስጠኝ ቀለበቱ እየጠበበኝ ነው
ዳሬ እየተጫወት ነው። ወዴት ሄድክ? ይቅርታ ማርቲ። እንዴ እያወራሁ እኮ ጥለኝ ሄድክ። አለሁ ያሽ እሺ ቆንጆ ትዝታዎችን ነገርከኝ። በጣም እኔ ኤቢ የምፈልገው ነገር ሳላገኝ ቀርቼ አላውቅም። እና ደግሞ ናታን የኔ ብቻ ነው። አዎ ያንቺ ነው። ግን መች ነው ገበያ አውጥተሽ የምትሰጪው? ምን ማለት ነው? አይ ማለቴ አነጋገርሽ እኮ የግል ንብረትሽ ነው የሚመስለው። የግሌ ነው። እና ደግሞ ስሚ እና አባዬ እንደሸወዳችሁ እኔን የምትሸውዱኝ እንዳይመስላችሁ እሺ? አንድ ቀን አባዬ ፊት አጋለጣችኋለሁ እሺ? አሁን የኔ ብቻ ነው ታያለሽ፣ መልሰሽ ደግሞ ሌላ ወሬ ታወሪያለሽ። ዝም በይ። ዝም ባለን ምን ታመጫለሽ? አቢጌል ስነ ስርዓት ያዥ። ይሁንሽ በብዘራሽ በከዛ ቤት ምትማ አታሽማቅቂኝም እሺ? እናትና አባትሽን ብዬ ነው እንጂ ጥርሴን በጩቤ ነው እሺ ስፍቅ ያደኩት። እንደ በት ነው መጣ ይሁንሽ ዱርዬ። ዋይ ምጥን ዛሬ ትመጣለሽ አንቺ? አይ ነገ እኮ ነው የምትመጣው። ደግሞ በአይሮፕላን ነው የምትመጣው። ኧረ እባክሽ በሰማይ ነው የምትመጣው። ግን አንተ ምንድን ነው የምታነበው? የፍቅር መጽሐፍ እያነበብኩ። ፍቅረኛ ክፍሏ መጽሐፍ ሰጣህ ነው? እሷ እኮ አማርኛ እኮ ማንበብ አትችልም ደግሞ ማለት ነው። እግሯ ላይ ደግሞ ትንሽ ጸጉር አለባት እና አማርኛ ስታወራ ደግሞ በጣም ታስቀኛለች። እና እኔ ደግሞ በጣም ነው የምወዳት። ደግሞ ብታይ ማለት ነው ምጥንን ስትጠራት ሚጡ ትላለች። እኔ ደግሞ ስትጠራኝ ማለት ነው ማይ ትለኛለች። እኔ እያልኩሽ ያለሁት የፍቅር መጽሐፍ እያነበብኩ ነው። ደግሞ ፍቅር ጓደኛሽ ነች? አዎ ጓደኛዬ ነች። የክፍል ሰዓት ትሰራልኛለች እና ደግሞ ትግርኛም ታስተምረኛለች። ምን ብላ አስተማረች? ማይ በጣም አሻ ትለኛለች። ምን ማለት ነው አለች? ውሃዬ እወድሻለሁ ማለት ነው ብላ ነግራኛለች። አይ ውሃ እማዬ ልጅ እና አባያሉ እንደ ቤት የሉ። ኤቢስ ወጣለች? ኤቢ እንጃ ግን ሂጄ ልያት እንደ አይ ተይው በቃ ተይው። እኔ የምልሽ ውሃ ሂጂና እስኪ ዳጣን ጥሪያት። እሺ አንቺ ውሃ ነይ። እንዴ ምንድን ነው? እና እማዬ የሉም ብለሽ ትሞች ነው እንዴ? እማዬ እኮ አለች። መች ወታ ነው? እኔ የምልሽ ደግሞ የት ሄድሽ ነው? ታጠልጠራት። ከየት ነው የምጠሪያት? ናታን ጥራት ብሎኝ ነው። ናታን ክፍል። ኧረ እንደዛ ነው ጥሪያት ብሎሽ ነው? ጥሩ ይኸውልሽ ደግሞ እኔ እንዳገኝሽ እንዳትናገሪ እሺ? እኔ አሁን ልወጣ ነው። እና ደግሞ ስሚ ዳጣ ውጭ ናት እሺ አለችው። እሺ
በቃ ተኝተህ መብላት ነው አይደል ስራ? አንተ ተኝተህ ነው እንደሚባለው? አውቃለሁ። እሺ አውቁት ብዬ ነው የምበላው። ደግሞ አራብሽ? ምን ምግብ ነው? አይ አራባትም። አንተ ቆይ እዚህ ክፍል አትጥራኝ ብያለሁ ነበር። አለመምጣትም እኮ ትችይ ነበር፣ ግን የሚያሳዝነው አትችይ። ከምር እነማዬ የሉም ብዬ ነው እንጂ አልመጣም ነበር። እኔም እኮ እነማዬ ቢኖሩ አልጠራሽም ነበር። ይሄም ደግሞ ወጣለች። ኤቢ ወጣች እንዴ? አዎ ስትወጣ ይቻታለሁ። ቆይ አንተ መጽሐፍ ማንበብ አይሰለችም እንዴ? እንዴ እውቀት እኮ አይጠገብም። እኔ የምልሽ እስኪ ወደ ሳሎን ሂጂ። ቢዋሊድም እዛ እኮ ምጥን የለች። ምጥን እኮ ገላግላን ነበር። ከምር ባለውለታችን ናት። አንቺን ትይዝልን ነበር። እኔ እኮ ሁለቱን ሳያቸው የሆነ ነፍስ ያለው አሻንጉሊት እኮ ነው የሚመስሉ። የአንቺ ማመጫዎቻሽ አይደሉ? እንዴት እንደምወዳቸው እኮ የኔ ውዶች። ውሃ በሩን ቆልፊው። ሄሎ ሄሎ፣ ሰላም እንዴት ነሽ? ብቻሽን ነሽ? አዎ ጋሼ ብቻዬን ነኝ። ልጆች ሁሉም አሉ አይደል? አዎ ጋሼ ሁሉም አሉ። ግን ኤቢ ወታ ነበረ። አሁን እቃ ረስታ ተመልሳለች። ይኸውልሽ ኤቢ ተለጥፋ የማዳመጥ ልማድ ስላላት አለመኖሯን ተመልከቺ። ችግር የለውም ጋሼ፣ የጓሮ በረንዳ ላይ ነው ያለሁት። እሺ፣ ውሃ ምግብ በላች? አዎ ጋሼ ምግብ በልታለች፣ ተሽሏታል፣ ደህና ነች። መልካም። ለማርታ ምንድን ነው ያልሻት? ሰላም እንደዚህ ይባላል? ስንት ነገር አውርተን። ሰላም ስንት ነገር እያወቅሽ እንዴ? ምን አልኳት ጋሼ? ኧረ እኔ ምንም አላልኳትም። ሚስጥር እነግርሻለሁ ያልሻት የምን ሚስጥር ነው? እውነት ሰላም እኔ አልናገርም ብልሽ ከኔ ልጅ እንዳለሽ ልትነግሪያት ነው እንዴ ጋሼ? ባለፈውም እኮ በቃ ሁሉንም ነገር ነግሬሃለሁ አይደል? አንተ ስላልከኝ ነው እንጂ ኮኔ ልጄ በህይወት መኖሯን እንኳን እኮ ነው ያላቀም። እነግርሻለሁ፣ አሳውቅሻለሁ አልኩሽ እኮ። ትንሽ ጊዜ ጠብቂኝ ጋሼ። ቆይ ምንድነው ሁሌ ትንሽ ጊዜ ጠብቂኝ ማለት እንዴ? ያለፉትን 18 ዓመታቶችን እኮ እኔ ያልጣልኳትም ስትነኝ ኖርክ አይደል? አሁን ደግሞ ይሄንን 1 ዓመት አዲስ ነገር አለ እያልከኝ ነው አይደል? እንዴ ጋሼ ለምንድን ነው እንደዚህ የምታረገው? ሁሉም ሰው እኮ ለራሱ እራስ ወዳድ ነው። ልትነግሪያት ሰላም። ማርታ ይህን በዘመች ቅጽበት ውስጥ እንደምትሞት ጠፍቶሽ ነው? ትሞት ብለሽ ነው? ብዙ ነገር አላደረገችልሽም። እንደ ሰራተኛ ሳይሆን እንደ ልጅ አልያዘችሽም። ስታረግዢስ ምን እንደሆነችልሽ እያየሽ። አይ ጋሼ ስለ እትዬ እንኳን ለእኔ አትነግረኝም። እትዬ እጅግ በጣም ጥሩ ሰው ናት። እስከ ዛሬ ድረስ ሁሉንም ነገር ደብቄ ችዬ የኖርኩት እኮ ለእሷ ስል ነው። አሁን ግን በቃኝ። እንዴ እኔም እኮ ሰው ነኝ። በቃ ደክሞኛል። የምትነግረኝ ከሆነ በቃ ንገረኝ። ልጄ የት ነች? ካልሆነስ በቅጠሮች ለማርታ ልትነግሪያት? ይኸውልህ ጋሼ አንድ ነገር ልንገርህ። ውሃ በሩን ዝጊው፣ በሩን ዝጊው፣ ቆልፊው፣ ቆልፊው በደንብ። ለምን በሩን የምዘጉብኝ? አረ አልዘጋነብሽም። ጀማል ነሽ እዚህ ጋር አይደለም? ዳጣ የታለች? እንዴ ጋሼ ይሄንን እኮ ያኔም ብለኸኝ ነበረ። እሱን አታስታውሽኝ። ዛሬ የሆነ ያክል ያመኛል። እኔ ምን ላድርግ ጋሼ? እድሜን ሙሉ እኮ በሰራተኝነት የጨረስኩት ከአሁን አሁን ልጄ ትመጣለች ብዬ እኮ ነው። እንዴ አሁን ደግሞ በህይወት እንዳለች አንተ ነግረኸኛል አይደል? እሺ ምን አድርግ ነው የምትይኝ? ለማርታ ልትናገሪ ነው? ሰላም ንገረኝ በቃ ጋሼ። አዎ ንገረኝ። ልጄ የት ነው ያለችው? በቃ ለእትዬም በትክክል እነግርሻለሁ ያልኳት ነገር ይሄንን ነው። እነግራታለሁ። ችግር የለውም። ለማርታ አትናገሪ። ይሄን ብትረሺው ነው የሚሻለው።
እሺ ጋሼ ይገባኛል እኮ እኔ እኮ ለጉዳዩ ትኩረት እንድትሰጠው ብዬ ነው እንጂ የእውነት ጨክኜ ልነግራት ፈልጌ አይደለም። ግን ደግሞ አሁንም የማትነግረኝ ከሆነ ግን እነግራታለሁ። እነግርሻለሁ አልኩሽ እኮ ሰላም፣ እነግርሻለሁ። አንቺ እንደምታስቢው ሁሉም ነገር ቀላል አይደለም። እነግርሻለሁ። ደግሞ እመኚ፣ እኔ እኮ አላውቃትም እንዳልኩ መኖር እችላለሁ። ማርታንም እኮ ማሳመን ለእኔ ቀላል ነው። አላውቃትም ማለት አልችልም። ከዚህ ቤት እንድትወጪ ማድረግ እችላለሁ እኮ። ሌላ ሰው ቢሆን ይሄን ያደርጋል። ግን እኔ ለአንቺ ማስባለሁ። ስለዚህ ታገሽኝ ሰላም። ትንሽ ቀን ይህን ሁሉ በስልክ ማወራሽ በአካል ስለከበደኝ ጭምር ነው። አይንሽን ባየው ቁጥር በጸጸት እሳት ነው መለበለበው። እሺ አደራ አደራ ሰላም አደራ። እሺ ጋሼ የት ደበካት? ለምን ደብቃታለሁ? ስትገባ ይቻታለሁ። ደግሞ ለምን እንደደበካት እኔም አንተም በደንብ ነው የምናውቀው። እስኪ ኤቢ ስነ ስርዓት ያዢ እንዴ። ዳጣ ቆይ እዚህ ክፍል ብትገባ ምን ችግር አለው? ሁላችሁም ትገቡ የለ እንዴ? ጉዳችሁ ከታወቀ በኋላ ከዚህ ክፍል ገብታ አታውቅም ነበር። የት ነው የገባችሁ? የት ነው የደበካት? ኤቢ እንዴ አንቺ ወራደ ምን ታነሽ? እዚህ ጋር ምትነሽ ታነሽ? ልቀቂያት እስቲ እንዴ። ኧረ ኤቢ ምንድነው? በቃ ምንድነው? የሆነ ነገር ልጠይቀው መጥቼ ነው። ኤቢ ምን እያደረግሽ ነው? አሁን ክፍሌ ለቀሽልኝ ውጪ። አትከኝ፣ አልወጣም። ቆይ አንቺ ሁሉም እህቶች አይደሉ እንዴ? ምን ችግር አለ እሷስ ብትገባ? ለምን ነው የምትደብቃት? ጀመር ስራን ስለምታውቅ ነው እነማየሉ ብለከለ እንደዚህ የምታረገው። ኤቢ ተረጋጊና ውጪ። እኔ ወጥቻለሁ፣ አዝኜ ወጥቻለሁ። ሰላምዬ ጋር ነኝ። አልወጣም። ጀመር ክብረ ቢስ ነው ወራዳ ሰው። እሺ ስድብሽን እኮ ሁላችንም ለምደማ። ደግሞ ባንቺ ከተቃጠልኩ አንድ ወርምሽ እገልሻለሁ። ኤቢ ፈርችሽ እኮ ነው የተደበቅኩት። ምንድነው? አንተ ናታን አጣብሳትም እንዴ? ማሸፍሽ ነው። አሁን ቀጥልሽ፣ ቶሎ ውጪ። እና አልወጣም። ቆይ አንቺ ምን ሆነሽ ነው? ስማ ናታን፣ አንተ የማንም ሰው ማየት አልችልም። አንተ የኔ ብቻ ነህ። እሺ ቆይ ግን የምርሽ ነው እንደዚህ እያልሽ ያለሽ? ይኸውልህ እዚህ ቤት እኔ ማመጣችኋል እና ደግሞ ስማ፣ አንተ የማንም ሰው መሆን አትችልም። አንተ የኔ ብቻ ነህ። ታውቃለህ ደግሞ እኔ ምንም ነገር ፈልጌ አጥቻ አላውቅም። እሺ ውይ ዛሬ በእውነት በጣም ነው የማመሰግነው። እውነት ለመናገር በጣም ቆንጆ ምሳ ነበር። ምክንያቱ ባይነገረኝም አንቺ ደግሞ በቃ ሁሉ ነገር ካለቀ ከተጋበሽ ሁሉ ነገር ከጨረስሽ በኋላ ነው እንደ ምክንያት የምትጠይቂኝ ወይንስ አንዳንዴ እንደ ውሃ ያደርግሻል? እባክህ እና ቦኑስ እንዴ ውሃዬን እኔ መውለዴን አትርሳ። ኧረ እባክሽ ሳይካትሪስቱ ምን እንዳለ ብትሰሚ ባልወለድኳት ነበር የምትይው። ወይ በሞትኩት ምን ብላው ነው ደል? አይ እያረሩ መሳቃሉ እያሳረረች ታስቀኛለች። ወይ እስከታስጨንቀኝ ምን ብላው ነው? ይኸውልሽ ማርቲ ሪከርዱን ልኮልኝ ስሰማው ይኸውልሽ በቃ ሆዴን እስኪያመኝ ድረስ ነው የሳኩት። ደሬ ልቤን አታንጠልጥለው ንገረኝ። ኧረ ተረጋጊ እነግርሻለሁ። መቼም ይሄ የአእምሮ እድገትን ለመጨመር የሚጠየቁ ጥያቄዎች እንዳሉ ታውቂያለሽ። ማለት ይሄ የሚሸውዱ ወይም ደግሞ እንደ እንቆቅልሽ አይነት ጥያቄዎች ማለት ነው። እሺ እና ምን አላት መሰለሽ? አንድ አይን ያለው ግን ማየት የማይችል ነገር ምንድነው ብሎ ይጠይቃታል። ምን አለችው ታዲያ? ስታስብ ቆይታ እኔ ደግሞ በቃ መልሱን ልትመልሰው ነው ብዬ ስጠብቅ መቼም ማርቲ ታውቂዋለሽ አይደለም? አንድ አይን ያለው ግን ማየት የማይችል ነገር መርፌ ነው።
እንዴ እንደርዬ ይሄንማ በትክክል ከመለሰች ምኑን ውሃ ሆነች? ፋቴ አንድ አይን ያላት ማየት ማትችል እማማ ለምለም ናት ብላለሽ ቁጭ። ወይኔ ጉዴ! ወይኔ ትየለምለም እንኳንም አልሰማችም። እና አይ ሳይካትሪስቱ መች በዚያ በቃ መሰለሽ። ከዛ ሌላ ጥያቄ ጠየቃት። እሺ ከተሰበረ ብቻ የሚጠቅም ነገር ምንድነው ብሎ ጠየቃት። ኤቢ አረፈርክ እንዴ? ኡፍ ኤቢ ተይ አትክፊ። ወንድ ልጅ አይገፋም። እና ሴት ልጅ የምትገፋው? እኔ አላልኩም፣ ሁሉም ሰው አይገፋም። አንተ እኮ ሰው አትመስለኝም። ለዛ ነው። እና ደግሞ እኔ ማቀፍ ያምራል እንዴ? ይኸውልሽ እኔ ሰው ማቀፍ ብርቄ ሆኖ አይደለም። አንቺ ግን እኮ በቃ አንቺ ማቀፍ እኮ ለኔ የሆነ ነገር እንድታደርግልኝ ፈልጌ ነበር። ምን ነው? ቅር ያለ ትመስላለህ። ለጥቅምሽ ብቻ እየፈለግሽኝ ለምንድን ነው ቅር የማይለኝ? ምን ላድርግልሽ? ለምን እንደማላቅፍ ታውቃለህ አይደል? ክሪሽናን አላውቅም። አሁን አንተ ያለው እኛ ቤት አጠገብ ነው። እማዬና አባዬ ግን በፍጹም አንተ እንዳላገኝ ያስጠንቅቀውኛል። ለዛ ነው የማላቅፍ። እሺ ለምን ተደብቀን አንገናኝም? ማለት እኔ ያለሽበት እመጣለሁ። እኔ ተደብቄ እንዳገኝ ከፈለክ ደግሞ እኔ የምፈልገው ነገር ማድረግ አለብኝ መጀመሪያ። እሺ ምን ላድርግ? ትወደኛለህ? በጣም። እሺ ታፈቅረኛለህ? ሲጀመር ፊልም ላይ ራሱ እኮ እንደኔ አይነት አፍቃሪ የለም። እሱን እንኳን ተው። እሺ ለኔ ስትል ትሞትልኛለህ አይደል? አሁን ራሱ እኮ በቃ በፍቅርሽ ልሞት እኮ ነው። በቅርቡ ሞታለሁ። እሺ እንደዛ ከሆነ ምን ታደርግልኛለህ መሰለህ? ዳጣን ታውቃታለህ አይደል? ዳጣቺ ጭሷ እህትሽ? እንደዛ ነው። እሷን የሆነ ነገር ልታደርግልኝ ይፈልጋል። ከተሰበረ ብቻ ጥቅም ላይ የሚውል እውነት ለመናገር ደርዬ ይሄ እንኳን ለውሃ ለኔ ራሱ ከባድ። እሷ ራሱ ከተሰበረ ብቻ ጥቅም ላይ የሚውለው የአቢጌል እጅ ነው ብላለሽ ቁጭ። ሳቂ አንቺ ምን አለብሽ? እውነት ደርዬ አያ አይደለ ክል በመደብደብ በቃ ልጄ እንዳማራረቻት ዱላ እኮ አማሯት ነው። ትዝ ይላል የሆነ ሰዓት ላይ የኤቢ እጅ ተሰብሮ ከዱላው ትንሽ እፎይ ብላ ነበር። ግን ደርዬ እውነት ይሄንን ማሰቧ ራሱ ጥሩ ነገር። መልሱ እኮ እንቁላል ነው። ግን ባጭሩ ማርቲ አሁን ጥሩ እየተሻሻለች ነው። ደር ወይ መሻሻል እቴ እያሻሻለች ነው። ሳይካትሪስቱም ነግሮኛል። ከፈጣሪ ጋር እንግዲህ ትለወጣለች ብዬ አስባለሁ። እስኪ አድርገው ሌላ ምን ይባላል ብለህ ነው? እኔ የምልህ እረስቸው ሳልጠይቅህ የናቲ አባት ደውሎልህ ያውቃል እንዴ? አዎ ደውሎልኝ ነበር። ኧረ እና እንዴት ነው ያን ነገር? እኮ አጓጉቶን ቀረ። አላነሳብህም? ምኑን? አንተ ደግሞ ነገር ትዘነጋለህ። ጋብቻ ስለመዛመድ ያወራውን ነው። አሁንም እዛው ላይ ነሽ ማርቲ? እኔ እንጃ የሚሆን አይመስለኝም። ደሬ ይሆናል፣ ግድ የለህም ሙኛቱ። በቃ ማርቲ ራስሽ ደውለሽ ታወሪዋለሽ። እንዴት ነው የምደውልለት? እኔ እኮ የሴት ልጅ እናት ነኝ። እኔም እኮ የሴት ልጅ አባት ነኝ። ምን ብዬ ነው የማወራው? አንተ ደግሞ ድርቅ ካልክ አትመለስም። በቃ ችግር የለውም፣ እኔ ራሴ አወራዋለሁ። አዎ እንደዛ ይሻላል። አሁን መቼም ከዚህ በኋላ ስራ አልገባም አይደል? ልብስ ልቀይር ጭንቅ እያለኝ ነው። ኧረ እባክህ አንተ ብቻ፣ እኔም መጣሁልህ እንጂ። አይ ውሃዬ ምን ላድርጋት? ዱርዬ ጓደኞች አሉ አይደል? እነሱን እኮ አንቺ ታያቸው ብለሽኝ ትቻቸዋለሁ። ታረቃቸው በቃ፣ እነሱ ያግዙሃል። ግን ምን እንደማረጋት እኮ አልነገርሽኝም። ይኸውልህ ምን ታረጋታለህ መሰለህ?
ሰላምዬ ግን ምን ላግዝሽ? አቤት አቤት። አሁን እዚህ ቆመሽ ምን ላግዝሽ ስትይ ቀጭን ሽሮ እንኳን በቅጡ መስራት የምትችይ አትመስይም። እኔ እኮ ለኢኮኖሚ ብዬ ነው እንጂ ሲጀመር እዚህ ቤት ምግብ ብሰራ ባንዴ ነው የሚያልቅ። ማለትማ ሰላምዬ ይኸውልሽ እኔ የምሰራው ምግብ ስለሚጣፍጥ ሁሉም ይበላል። እዛው ልክ ምን ይሆናል ማለት ነው የኢኮኖሚ ግሽበት ይፈጠራል ማለት ነው። ምክንያቱም ያመጣ ማለት ደግሞ የሚበላ ነገር አይኖርም ማለት ነው። እንጂማ ሰላምዬ ሙያማ እችላለሁ። አይ እንዲህ እያልሽ ራስሽን አታይ። ሰራሽም አልሰራሽም ሙያ መልመድ ጥሩ ነው። ሙያ ልመጂ ለራስሽ ነው። ከምራው ሰላምዬ እድሜ ላንቺ ሁሉንም እችላለሁ። እናቴ ያላስተማረችኝ አንቺ ነሽ አስተማርሽ። ገና ታያለሽ። ምርጥ ሼፍ ነው የማደርግሽ። እሺ ሰላምዬ ደግሞ ብታይ በህልሜ መተሽ ነበረ። ቆይ የቀኑ እንደው ሳያንስሽ እንደው ማታ እንኳን አልረፍ በቃ በለሽ ሰላምዬ። ምን ነው የመጣብሽ? ጀት እዚህ ወይስ ወፍ ምን ነው የመጣብሽ? እሱስ ራስሽ ነው ነሽ ነው የመጣሽው። ግን ደግሞ በቃ ህፃን ልጅ አይ ሰላምዬ ፎቶ ታንሽኝም ነበር። እኔ እኮ ነው ልጅ ነው ፎቶ ነው ዳጣዬ አትቀልጂ በእናትሽ። ብቻ በቃ አይደል የሆነ የሚገርም ህልም ነው ያየሁት። እሺ ሰላምዬ ምንድን ነው ያየሽ? ናታን አይ ቢንዴንስ ደህና አይደለሁም። አንተና ዳጣ ያለሽ ቤት በኩል ደህና ሆናለሁ። ቆይ ምን አደረግንሽ? እኔ እኮ የሚገርመኝ ክዳታችሁ የምትፈልጉት ነገር ካደረጋችሁ በኋላ የምትክዱትስ ነገር። ይኸውልሽ ኤቢ አሁን መጽሐፍ እያነበብኩ ነው። ሂጂ በቃ። እስኪ ንገረኝ ጥቅሙ ምንድን ነው ያንተ መጽሐፍ ማንበብ? የኔ መጽሐፍ ማንበብማ ይኸው ከአንቺ ጋር ቁጭ ብዬ እንድሰማሽ አደረገኝ። ምን ማለት ነው? እንደዚህ አይነት ስርዓት አልባ ንግግር እየተናገርሽ ቁጭ ብዬ የማዳመጥሽ ከዚህ መጽሐፍ ባገኘሁት ትዕግስት ነው። አሀ እንዳጣ ብትሆን ግን ብትሰርብ ብትመታ ምንም አታኮርፋትም አይደል? እኔ ግን ያልሆነ ንግግር ተናገርሽ ትለኛለህ። አንቺንም እኮ ብዙ ጊዜ መክሬሻለሁ ግን አትሰሚም። እኔ እኮ እወድሃለሁ ናታንዬ። ቆይ ግን እኔ ለምንድን ነው የምትወጂኝ? ምክንያቱም ታውቂዋለሽ። ለምንድን ነው የምትወጂኝ? እንኪ ቆይ እኔን እዛ አስቀምጪው። ምን መሰልሽ ያየሁት ዳጣዬ? ሰላምዬ ተኝቼ እያለ ይመስለኛል እና በቃ ድንገት አንቺ በሩን ክፍት አድርገሽው ትገቢያለሽ። ምን ለብሼ ነበር ስገባ? አይ እሱ እንኳን ትዝ አይለኝም። ብቻ በቃ በሩን ክፍት አድርገሽው ትገቢያለሽ። እንዴ ሰላምዬ በህልም እንኳን በር ሳልከፍት አልገባም? ምን አለበት እንዴ ተሰውሬ እንኳን ብገባ? ከዛ ልክ አንቺ በሩን ከፍተሽ ስትገቢ እኔ አልጋ ላይ ተኝቼ ነበር። ከዛ በኋላ ትመጪና በቃ ልክ አጠገቤ ቆምሽ ዝም ብለሽ ታይኛለሽ። እሺ ሰላምዬ። ከዛ በኋላ በምልክት ነይ ብዬ እጠራሻለሁ። አይ ሰላምዬ በህልም በቃ ደንቆር ሆናለሁ ማለት ነው? ውይ ዳጣ ምን አለበት አሁን ዝም ብለሽ ብትሰሚ? እሺ ቀጥል። መጥቼ ስቆም በምልክት ነው እያልሽ? አዎ እንዲህ በቃ በጎኔ እንደተኛሁኝ ነይ ያልኩሽ። እሺ ከዛ በኋላ ዝም ብለሽ አጠገቤ መተሽ ታይኛለሽ። ደግሞ ምንም አይነት መልስ አትሰጪኝም። ማለት ለምንድን ነው የምመጣው ምናምን እንኳን ብለሽ እኮ አትጠይቂኝም። በቃ አይደል ቆመሽ ዝም ብለሽ እንደዚህ አይኔን ታይኛለሽ። ከዛ እንደዚህ ዝም ብዬ አይሽና ዳጣ ነይ እስቲ እዚህ አጠገቤ ተኝ ስልሽ ምንም አይነት መልስ ሳትሰጪኝ እንደዚህ ከፊት ለፊቴ መተሽ አጠገቤ ትተኛለሽ። አብረሽ? አዎ። እሺ ሰላምዬ። ከዛ ደግሞ ወዲያው በቃ በአንድ የሆነው ህፃን ልጅ ትሆኛለሽ። ይሄ በቃ ጡት የሚጠባ ህፃን ልጅ በለው እናጠባ በጣም በቃ ጡቶቹን ይዘሽ ልክ እንደ 3 ወር ህፃን ስትጠቢ ነበረ። አይ ሰላምዬ እንኳንም ጠባ። በልጅነቴ እናቴ ጡት ሳጠባ ነው ያደግኩት። ማለት አንተንማ የምወድህ ለምን መሰለህ? ምን መሰለህ? ሁልጊዜ እወድሃለሁ ትያለሽ፣ ግን ቆይ ለምንድን ነው የምትወጂኝ? መጽሐፍ ሳነብ አትወጂ፣ ባህሪ ያናድሻል። ቆይ ምን ነው የወደድሽው? በቃ እንድወድሃለሁ እና ደግሞ የኔ ባል ልትሆን ነው የምፈልገው። አሁን ዳጣ ከመጣች በኋላ ነው እንደዚህ ማለት የጀመርሽው አይደል? አይደለም ከዛ በፊትም እወድሃለሁ። እወድሃለሁ ብለሽኝ አታውቂም። አሁን ዳጣ ስለመጣች በቅናት ተሞልተሽ ነው እንደዚህ የምትይው። በቅናት ደግሞ የሚሆን ፍቅር የለም። ይኸውልሽ እኔን ያንቺ ያረግሽ ቀን ያኔ ትጠይኛለሽ። አልጠላም ደግሞ የኔ መሆን አይቀርም። አይ ኤቢ ለማንኛውም አትቅኝ። ቅናት በጣም መጥፎ ነገር ነው። እኔ በማን እቀናለሁ? እኔ እኮ ከማንም በላይ ነኝ።
ደግሞ ታውቃለህ በጣም ቆንጆ ነኝ። ስንት ወንዶች እንደሚለምኝ በደንብ አድርገህ ነው የምታውቀው። አዎ አውቃለሁ፣ ግን ዳጣ ለቀቅ ያድርጋት። እሷ አንቺን በጣም ነው የምትወድሽ፣ እንዳንቺ አትቀና። እኔም ደግሞ ለእሷ ምኗም አይደለም። አዎ እሱን ታያለህ። ደግሞ ዳጣና ሰላም እዚህ ቤት መኖር የለባቸው። በተለይ ደግሞ ዳጣ እሷ ከመጣች ጀምሮ ነው አንተን ማየት ያስጠላ። እኔ ይኸውልሽ አንቺን ማየት አላስጠላኝ። እንግዲያውስ እንጋባለን። እየቀለድኩ መስሎ ነው? እየቀለድኩኝ እኮ አይደለም። ኤቢ አታደርጊውም እኮ ይባላል። አሁን እኔ የምፈልገውን ነገር አደርጋለሁ። አንተን ደግሞ እወድሃለሁ፣ ባል ያደርግሃለሁ። ገባ? በግድ በግድ አይደለም፣ ወደክ። ምክንያቱም እኔ በዛብሃለሁ እንጂ አላንስም። እሺ እባክሽ ኤቢ፣ አሁን እንደዚህ ስትይ እነማዬ እንዳይሰሙሽ። እማዬ ነው የምትፈልገው። እና ደግሞ ናታን ከዛሬ ጀምሮ ከዛች ዱርዬ ጋር ያለ ነገር ብታቆም ነው እሺ የሚሻለው። ምንም ነገር የለንም እኮ። እሱን ለማዬ ትነግራታለህ። ይኸውልህ እኔ በህይወት እንድቆይ የምትፈልግ ከሆነ ከዳጣ ጋር ያለ ነገር ብታቆም ነው እሺ የሚሻለው። እንዴት ማለት ማለቴ? ቆይ ግን የእናትሽን ጡት ሳጠቢ ነው እንዲያደግሽው? አይ ሰላምዬ፣ አሁን በጣም እንዲቀጭጭ ነበር። ምን ማለት ነው ደግሞ እሱ? አሁን አንቺ ቀጫጫ ነኝ ልትይ ነው? ለማንኛውም ሰላምዬ እሱን ተይው ነው። እሺ ከዛስ? ግን ዳጣ ለምንድን ነው የእናትሽን ጡት ያልጠባሽው? እንዴ ሰላምዬ፣ አሁንም እዛ ላይ ነሽ? እንዴ ሰላምዬ፣ ምንድን ነው? ሰላምዬ ምን ሆነሽ ነው? ሰላም፣ አንቺ ሰላም፣ ሰላም